እህታችን ፋጡማ ታማሚ ህዝብ የረዳት ብር አልደረሳትም በቃ ያ ነው እውነቱ አይደል ስለ እውነቱ ነው የምናወራው ስለሌላው ምክንያቱ ስለምኑ አይመለከተም በቃ ህዝብ ሰጥቷታል ህዝብ የሰጣትን ሀቅ ማለት ትታመምም አትታመምም ቤተሰብ ይኖራትም ብሩን ህዝቡ ሲያወጣ ከኪሱ ያወጣው ለፋጡማ ብሎ ነው ነይቶ ህዝቡ የሰጠው ስለዚህ ህዝብ የሰጣትን ብር ቤተሰብ ስለሌላት በሽታዋ እግሬ ተጣመመ ነበር ያለችው ግን የዲስክ መንሸራተት ነው እንደዚህ ነው ምንም አይነት ምክንያትና ማስተባበያ ማቀርብ አያስፈልግም ሐቋ ሊሰጣት ይገባል በቃ ስለ ሐቅ ምናወራ ከሆነ አለቀ ፋጡማ ዛህራ ጨርሰሻል ሚዩት አድርጊ ያይመን ይታተራል ሀቡ ቆይ ሀቡ ትንሽ ይቀረኛል ያጨርሽ ሀቡ እሺ ቀጥይ አዳምጪኝ ሀቡ አዳምጪኝ እኔ ቢያስ እኔ በሰርቦ ማለት ነው እኔን ወደ ዳር አውጥቶ በሽተኛው ዋጋ እኮ ግንኙነት በቃ ሊሽ በሽተኛውን ብሩን አልሰጠም የኔ ስድብ ያግደዋለሁ ያለ መስጠት ሀቡ እስኪ ፍረዱ ኧረ ጋይስ ፍረዱ ስለ ሀቅ አንቺ ብትሰድቢውም አንቺን ዘግቶ አንቺን በእናትሽ እኔ ካንቺ ጋር ማውራት አልፈልግም የፋጡማን ቁጥር አምጪ ብሎ ዳይሬክት ፋጡማን ኮንታክት አድርጎ መስጠት ይችላል ከልብ ካለቀሱ አንጀት አይገድም አንድ ሰው የሰው ሐቅ ይዤ አልተኛም አይምሮዬ ሰላም አይሰጠኝም ካለ ያንን ሐቅ ወስዶ እንደው ያንን ሰው ቢያወጣው እንኳን ቢያጣው ወስዶ ለቻሪቲ የሚሰጣል ሚዲያ ላይ ይጠይቃል አሁን ያንተ እሺ ሀቡ ደግሞ ሳራ በእናትሽ ሹፍ አደከመሽ ሀቡ ምን እዚህ ምን ላይ ልትጂ በአላህ ሀቡ ቆይ እሺ በአላህ በዛ ላይ እኔ እሱን በወደውና የፍቅር ጥያቄ በጠይቀው 4 አመት ሙሉ ለምን ድምጼን አጥፍቼ ተቀመጥኩኝ ፍቅር እኮ ማቆሚያ የለውም ያፈቀረ ሰው እኮ ጧት ማታ ነው እኮ በየሚዲያው ስሙን የሚያነሳው እኔ ሲጀመር ሶሻል ሚዲያ ተጠቃሚ አይደለም ዝም ብዬ አንዳንዴ አንቺን ነው የምከታተለው አስተማሪ ሰዎችን አስተማሪ ነገሮችን ነው እንጂ ስራ ላይ ብቻ ነው አትኩሮቴ ፍቅር ከያዘኝ ከሱ ከወደድኩት 4 አመት ሙሉ ድምጼን አጥፍቼ ለምን ተቀመጥኩኝ ለምን በቃ ፍቅር ማቆሚያ ነው እንዴ ሀቡ ስለዚህ እና ሁለተኛ ላይ ብትሆኚ ነበር ባት ማለት እውነት ፍቅር ቢኖርሽ ምን ታረጋለሽ ምን ታመጫለሽ 4 አመት የለኝም አለመኖር መረጃ እኮ ነው የምሰጥሽ ሀቡ ፍቅር ቢኖረኝ ሁለተኛ ልትሆን ነበር ነው ስለሌለኝ ነው 4 አመት አጥፍቼ የተቀመጥኩት ነው አይደል ስለሌለኝ አላልኩም ሀቡ አላልኩም ይሄን ተረጅኛ እኔ ያልኩት ከእሱም በወደውና እሱ ጋር የፍቅር ግንኙነት ቢኖርም ለምን ሁልጊዜ ሚዲያ ላይ ምናምን እየወጣው እንደምናያቸው ሰዎች የሆነ እንዲያርጎኛል ነበር እስከዛሬ ግን በትግስት ይው ልክ ሐቅና ሐቅ ግንኙነታችን በፋጡማ ጉዳይ የመሆኑ መረጃ ነው የምሰጥሽ ሁልጊዜ ስጣት እባክህ ሚዲያ ላይ ከማውጣቴ በፊት ሳላወጣ ስጣት እያልኩ ለምኛው አይሲል ስለዚህ ዛሬ ሚዲያ ላይ አወጣሁት በቃ ያለው ነገር ይሄ ነው የሚያምረው አላህ ምስክሬ ነው ሀቡ እኔና እሱ ግንኙነት የለንም ዛራ አንቺ ይኸውልሽ በጣም ሐቀኛ ስለሆንሽ የሰው ሐቅ ሲበላ ስላመመሽ ስለሌላው ጉዳይ ያገባኛል ባንቺ ኃይል ባንቺ ጥረት ባንቺ ድካም እቺ እህታችን ፋጡማ 11000 ሪያሉ ሳውዲ ላይ ግሩፕ ከፍተሽ ድምጽ ሆነሽ ጮኸሽ ለፍተሽ ደክመሽ 11000 ሪያሉ እንዲመለስላት አድርገሻል አሁንም ደግሞ ኦፍኮርስ ወደቀችበት ቦታ በሰው ስልክ በምንም ለፍተሽ ጥራሽ ደክመሽ እቺን እህታችንን 8300 ህዝብ እንዲሰማ ድምጿን በደሏን እንዲያይላት አድርገሻል እማይትሙት በጣም ልትደነቂ ልትመሰገኝ ይገባል ማንንም ምንም ስም ይስጥሽ አፍቀራው ነው እሱ ልትበቀለ ምንም ብትባይ ዋናው ነገር እቺ ምስኪን በደል እንዲታይ ማድረግሽ ሐቋ እንዲወጣ ለማድረግሽ ትልቅ ነገር ሌላው ተፍ ነው እሺ አሁን خلاص ጨርሽ በደል ስለ ዛህራ አልመለስም ምክንያቱም ያለፈ ነገር ስለሆነ እንግዲህ አነጋገሯ ምናምን አይቱ አይመኒታ ወንድሜ ስሟን አጥፍተካል እቺ ሴት ባለ ትዳርና የወለ ልጆች እናት ናት ስሟን አጥፍተካል ትፈልገኛለች በቅርብናል ማስረጃ የማቅረብ ግዴታ አለብክ በወቅቱ የዛሬ 4 አመት እንግዲህ ሀቡ ዛሬ 4 አመት ጉዳይ ላመጣ አልችልም መቼም አለ ብለሃል ቅድም ይቅርታ ላይ ሪከርዱ ላውጣልክ ይችላል አይመኒታ ቅድም ስጦታ ሰጥቺኝ ስጦታ ቁርአኑ ስላለ መቼም በአላህ ቃል የሰጠችንን ቁርአን አትክድም ቁርአን ምክንያቱም አልሰጠውትም ብላ አትክድም የአላህን ቃል ስለሷ ግን ልታውና መቼም ከንግግሯና ከጸባይዋ ብዙ ነገር መረዳት ይቻላል ብዬ አስባለሁ እዚህ ጋር ግን የፋጡማ ጉዳይ ላይ ስንመለስ ዋናው ነገር እሱ ነው ስንመለስ ፋጡማ እኔ እንደበደልኳት ያረጋችሁ ያለ ይመስለኛል አሁን እዚህ ጋር በደንብ መጥራት ያለበት ነገር አለ እዚህ ጋር ብሯን አልሰጥም ብዬ እንደከዳው ብሯን እንደበላሁ ያላችሁ ያላችሁ ሳታስብቱ
ባያዝ እያወራችሁ ያላችሁ እኔ አልበደልኳትም። ብሯ እኔ ጋር የተቀመጠበት ምክንያት አሁንም ላጥራው እኔ ጋር የተቀመጠበት ምክንያት ውሸት ነው ብሎ እነ አቡ አሚራና ልጅ ቶፊቅ ጠሩ። ተቸግረው እዛ ቤት ጭቅጭቅ ነበረ። የሆነ ቤት ላይ ጠርቶኝ አማና አንተን ስለምናምን አማና አንተ ጋር ይቀመጥ ተባለና አማና ተቀመጠ እኔ ጋር። ከዛ ከአማናው ላይ 13000 ምናምን ገደማ ተሰጣት። ከዛ 2000 በእጇ ሰጠው። 9000 እኔ ጋር ቀረ። 9000 እኔ ጋር ሲቀር እኔ ታሰር መንግስት ወሰደው ከቤቴ ላይ። የሷን ብር ብቻ አይደለም የራሴንም ብር ማአት መኪኖቼን 2 መኪኖችን ያውቃሉ ጓደኞቼ ያለውን ነገር ወሰደ መንግስት። እኔንም አሰረኝ 1 ዓመት ከምናምን። ከዛ ወደ ሀገር መጣሁ። ተረዳችሁ? ይሰማል? አዎ ይሰማል። አይመኒታ አሁን እኔ ፈልግ ነው እንጂ ሳውዲ ላይ የተለመንክበት ዋትስአፕ ግሩፕ ከፍታሷ ምልመና ድረስ ሽምግልና ድረስ ምን አመጣው? ወዲያው አማና ነው አይደል? አማና ብድግ ሽምግልና የነበረበት ጉዳይ ግሩፕ ለሁለት ተከፍሎ ስለነበር ነው። ግሩፕ ለሁለት የተከፈለው ምንድነው? ብሩ ይሰጣት በቃ እኛ አምነናል፣ ነገሩ ውሸት ነው ይሰጣት የሚልና አይደለም ይነገር። ብሩ ሳይሰጥ በፊት ለህዝቡ ይነገርና ፋጡማ ሚውት ነሽ እናቴ ሚውቱን አብሩላት። በሰው ስልክ ነው እኮ ሰው ልከንላት ነው ማለት እድል ስላልሰጠሻት ነው እንትን ያላልኩት። ምክንያቱም ታታሳክመ ትቀር ነው ታታሳክመ ትቀር አወጡ ጀመር ተበዳይዋ አወራችን ተበዳይዋ እንድታወራ እናድርግላት። እስካሁን አይመን የተናገረውን ሰምተሻል አይደል? ብሯ እኔ ጋር ተቀምጦ ነው በአማና። እኔ ብሯን አልሰጥም አላልኩም፣ እኔ አልካድኩም። እዚህ ጋር ደግሞ ዛህራ ማስረጃዎችም አሏት። ሳውዲ ላይ ብርሽን እንዲሰጥሽ የተለመነው በሽምግልና የተጠየቀው እንዲሁም 11000 ሪያል እንደሆነ የሰጠሽ እሱ ደግሞ 13000 ሰጥቼ 9000 ነው የሚቀረው እያለ ነው። እና አንቺ ፋጡማ ተናገሪ፣ አንቺ ስለሆንሽ ባለቤቷ ተበዳይዋ አንቺ ስለሆንሽ። እኔ ያው እንግዲህ እዛ ጎረቤት እንደዚህ ብለው የመጡ ጊዜ እሱ ይሻላል ተባለ። የዛኑ ቀን እሷ ማየችው ሰጠችው፣ አሳክማለሁ አለ። ተዛሬ ተነገት ያሞኘኝ ሲርበኝ ተምር በልቼ ትጦም አረጦም እየጦምኩ ነው ተው እየረገምኩ ነው ተው እያልኩት ዛሬ ነገ ይላል ያነሳ ዛሬ ነገ ይላል ዛሬ እንዲህ ነው ዛሬ ስራ ሄጃል እንዲሁ አሽቶኝ ይችን እንዳስመለሱልኝ እንደጀመረ ሊክድም ተንስቶ እነሱ አሳመኑትና መዶሎ ኢትዮጵያና አቧሚራ ሁሉም ሚዲያ የሱዲ አሳመኑት። ይችን ሰጠ። እኔ ዋታከምኩ ያሞኘ ወሰርኳት ይላል አይወስደኝ ሐኪም ቤት አንድ ቀናት ያችን ሄር እና ይሄ ሁሉ ያለው ጀዛውን አላህ ያገኛል። ገናት ይወልዳል እየወለደም ነው ግድ የለም ያቀኛልም ዝም ብሎ ነው እሱ። ግን ውሸት ለምንም አትሆንም። እኔም በዋሽ አንተም በዋሽ እኔ እየራበኝ ወሃጣው መጠጣው እያልኩ 2000 ሰጥቻታለሁ ትለኛለህ። እየራበኝ እቺ ልጅ እኮ ሽንት ቢፈቅፍጋ ነው ምን ታበላኝ ብር ምልክልኝ በስራ ቦታ እኮ ነው ማቃት ያገሬ ልጅ አይደለችም። ኢትዮጵያ በመሆኑ 2000 አልወሰድኩም ነው እንደገና ደግሞ አንተ ደግሞ ተይዘህ እዛ ሆኜ ማይታስከው ትትያዝም እኮ ነው አገርሽ ግቢ እንግዲህ እሱ ታያዘዛ ቢያሳክምሽ ተባለ። ጠፋክ የራስህን ህይወት ለሚስኪን ትሰጣለህ ለድሃ። በዚህኛይቱም ላይ አታሳብ አላልክም ተው። እኔ ለኔ ታለልኝ አላህ ያሽረኝ ብዬ ነበር፣ ግን እሷንም አስወሰደችብኝ ብሬም ብያታለሁ። እዛው ቆማ ያሳክምሽ ብለሽ በኋላ ሳከምሽኝ ብያታለሁ መልሼ። እንደውም የእሷን አገር አበላሽቻለሁ እንደውም ማለት ነው። ሽንቴን ደፍታ ተሰራ ቦታ መጣ። አሁን ግን ሽንቴን እንኳን የሚደፋልኝ የለም። ስደትን መርጬ ነበር ማለት ነው። አንተ ግን ዝም ብለህ ነው የምታወራው ሁላ ውሸት ነው። ይቅርታ አድርግልኝ። አላህ ይወዳል። እሷ ደግሞ እኔ አትበልተሽ ቢቀርሽ እያልኳት ነው እኮ አስሬ እና አላህ ይወዳል። ወደ ፍቅረኛ ስምዞር ወደ ምንስ እኔ በሽተኛው ስንክል ሆኜ ቁጭ ብዬ ዛሬ 100 ብር ያጣሁ ነኝ እዚህ ሀገር። አባት እናት የለኝም። አንድ ወንድም ነው ያለ ለአንድ ወንድም የልግባ አስገቡኝ ብዬማ አንዴ መሲ ነፍሷን ይማራት ትታነሳኝ እስታማሪካ ተለቆልሃል ብላ መጣ ያለቀሰች እኮ ነው የእዚህ ደረጃ ያደረሰች የላከችኝ ማለት ነው። ለትኬት እንኳን ቆርጣ እኮ ነው የላከችኝ ያችልኝ ማለት ነው። ለትኬት ቆርጣ ፈጣሪ ይማራት እንጂ ደሞ አንተ አቦ ምን ይወራል ያንተ ላላ ብለ ምን ይወራል ወደ ሌላ ፍሬ እንድትሄዳለህ አንድ ቀን ላይ እጅግ ውሸት ሐራም ነው። ሰጣች ከደስ ስራ ቦታ እንደውም እሷ ናት እያመጣ ያበላኝ ያጠጣ ሁሉም ያውቃል። ሁሉም ኢትዮጵያ ያውቃል። የሱዲ ሚዲያ አስከማሪ ያውቃል።
ረሳኝ አቦ አይ አትንቅሽኝ ዞሮ በሽታ የላትም ምን አወራው ምስጢር ደግሞ ምን አውርተኛ አቦ መሳማ አላበላኝ አሳከምኳት እያልክ እየለቀቀኝ ውሸትክን አለ ይወድላ ሙስተሽፋ ቦክሳት ነው ፋጡማ አላህ አለ በኔና ባንቺ መካከል አላህ አለ እንዴት እንደዚህ ትያለሽ አላህ አለ እኔ አንቺን አረጋው አላገስኩሽም እኔ አላገስኩሽም አረጋው አንተ እየበላ በመኪና ከየርክ የሱቁዲን ስራ እየሰራክ እስራ ቦታ ከየርክ እየለመንኩክማ ትጠና እኮ ነው እቺ ልጅ አለወጉት ሆነባት ያወጣችክ ሜዳ እንዴ እኔ ያር ምን ያረጋውሽ ማንቺ ሳውዲ አረቢያ ያለን እኔ አረጋሽ ተጎንሽ አልቆም ያንተ ብር አይደል የደሃምባ እንባቸውን ፍስስ አርገው እኮ ነው መስይ እኮ ናት ያነሳችኝ እተኛሁበት የደሃምባ ነው እሷማ አሽከብክባ ላከችኝ ለዛ አደረሰችኝ ለሀገር ያበቃችኝ አምባሲ ሄደች አውፉ በይኛለች እንደውም እኮ የአሜሪካ ብር በልተሃል ይሄን ታውቃለህ ይሄን ሁላ አትዘረዘረም አሜሪካ ኬት በምን ማስረጃ ዝም ወላሂ ተቃጣችሁ ሰው አያ በኢትዮጵያ ከተና መዶለ ኢትዮጵያ ቃሉ እና ባጅራ ያቃሉ እና ታጠቃቃል ሚዲያ የለም የአሜሪካም ገብቶልሃል ብለሃል እሱ ተቃጣችኋል ነበር ፋጡማ ወይ ፋጡማ ያለችው አይደለም እኔ ውሸት አላቅም ተው እኔ በሽተኛ አብድ ነኝ እኔ ሰው የሌለኝ አግኝ ሰው የላትም ብለህ ነው ይሄመል ኢትዮጵያ ስንት ታረግልሻለሁ ብለከበህ ነበር ሚስጥሩ ይሄው ነው ኢትዮጵያ ቤትን ልልሻለሁ እናረግልሻለሁ መኪና ገዛልሻለሁ ዋይተኝ በሚዲያ እኮ አላነሳኸኝም ተውፊቅ እኮ ተመሰለ ኢትዮጵያ ምን ተገናኘን እኔና አንቺ ኢትዮጵያ ምን ተገናኘን እኔና አንቺ ተገናኘን አላቅም በድዋ አለቀተኝ ምንም የለም የባስ በሽታ ያቀውሰኛ ከቶም እንዳታመንኩ ታረግ እንደገና ተመርምሬማ በሽታው እንዲሁ ብላችሁ እንኳን ልታሳክመኝ ተውላ ይሄም እኮ ተውፊቅ ይቀርባል እንደበላኝ አንገብግቦታል አልቅሷል ደውሎልኛል ሁሉ እንዴት ተው የላትም የቲምና ደሃናት ትምርት አታቅም ብለህ ነው ሌሎቹንም አትነካ ለደሃ ደግሞ አለ ባለሞትም ነው ሳከኛ አንተ እየበላክ እኔ እየራበኝ እኔ ታልታከም ደህና ማገር ተምዘግዝግ የመጣው እስር ቤት ትገባ ተዋይ ጠቅምህም ብዬ ከሪካርድ ባረግልህ ተወለክ በመነጋው ታስ ማንዱ እንደሚያረግብህ ወቅ እኔ በጣም በእውነት በጣም ግራ ይገባኝ ነው ሀቡ ማለት አሁን ፋጡማ እኔ ጋር መካዳይ ችግርም ያለ አይፍረድ ቆይ እኔ አሁን ያልገባኝ ነገር አሁን ድል ስጪው ፋጡማ አሁን አይመን ያውራል እኔ በጣም ግራ ተጋባሁ ማለት አሁን እዚህ ጋር ምን እንደበደልኳት አላውቅም እዚህ ጋር አሁን እኮ አይመን በደላት አይመንታ ምን እንደበደልካ ካላወቅ እሷን ሚውት አርጋታለሁ ከዚህ በኋላ አታወራም እሷን ላስረዳ እኔ አንተን ላስረዳ የበደልካትማ ብር 23600 ሪያል ልጅ ተውፊቅ ታማ ለመታከሚያ ሰብስበው 10 ምናምን ሺህ ወሰደች እኮ አይኮሽ አማና ስለታመንክ አምነውክ ሰጡክ ያንን ገንዘብ ከዛ ላይ 11000 ሪያሉን ተለምነህ በሽማግሌ ተለምነህ ነው አልተለመንኩም አልተለመንኩም ለምን ይለመናሉ በምን ሰበብ ለምን ዋትስአፕ ግሩፕ በሽምግልና ለምን ትሰጣለህ ሰው ሀቅ በሁለት ግሩፕ እኛ ሁለት ነበር ለሁለት ተከፍለን ነበር እሺ እናንተ በማናዛዥ ያደረጋችሁ ህዝብ አንዴ ብሩን ሰጥቷል ሴትዮ ዋሽታም ሆነ በሽተኛም ብትሆን ወይ አይመኒታ መጀመሪያ የሰበሰበው አካል ልጅ ቶፊቅ ሊያጣራ ይገባ ነበር እቺ ሴትዮ ታማለች አልታመመችም ሜዲካል ሪፖርት የማቅረብ የሱ ኃላፊነት ነው እኔ ያንዳንዱ ለማስረዳው ሰው ሜዲካል ሪፖርት የማቅረብ ግዴታ አለብኝ ለምን ህዝቡ በኔ ቤት ላይቭ ላይ ሲያዋጣ እኔ ነኝ ተጠያቂ ይሄ ሰው ዋሽቶ ቢገኝ ህዝቡ የሚጠይቀው እኔን ነው ታማሚውን አይደለም አንቺን አምነን ነው ባንቺ ቤት የረዳ ነው ስለዚህ ለዚህ ሰው ለመታመሙ እርግጠኛ መሆን ነበረብሽ ያ የቶፊቅ ኃላፊነት ነው ልጅ ቶፊቅ የሰበሰበላት አካል ከዛ በመቀጠል ደግሞ ህዝቡ አንዴ አምኖ ሰጥቷል አይደል በሽታዋ ሌላ ነው ዲስክ መንሸራተት የበለጠ በሽታ አለ እንዴ ዲስክ መንሸራተት ፓራላይዝ እንደሚያደርግ ታውቃለህ እግሬ ዞረ ነበር ያለችው በሽታዋ ዲስክ መስተራረጥ ሆኖ ተገኝቷል አልከኝ እሱም ችግር አልፈጠረም እኮ ህዝቡ አንዴ ሰጥቷል እናንተ ክርክሩ ሲገቡበት አንድ ነገር መጣራት አለበት ሀቢባ አንድ ነገር መጣራት አለበት አልቅሳ እሱ አሁን ፋጡማ በነገራችን ላይ ፋጡማ
አላህን ፍሪ ፋጡማ አላህን ፍሪ ነገር አቤት እኛዋን እናክብርና አይመኒታ ቀድሚያ እንስጣት እኛዋን አክብረን አቤት እናት እሺ እዩት ይቅርታ ተውፊቅን ንገሪው ተውፊቅ ሰብስቦ አሳክማ ብሎ አስረክቦ በሽታ ተገኝቶ ተውፊቅ ኢትዮጵያ መጥቶ ተመላክቶ አምስት አልበላም እኮ ንጹህ ብሩን አስረክቦሻል አስረክቦታል እኮ ተውፊቅን እየወቀስን አይደለም አትጨነቂ ተውፊቅማ አላህ ይስጠው ሰበሰበልሽ እኮ በቃ አይመኒታን ስላመነ ለአይመኒታ አማና ሰጠው አይመኒታ አማናው አይመኒታ ጋር ነው ያለው አለቀ ስለዚህ ከአይመኒታ ጋር ነው የምናወራው በዚህ መሀከል እኮ ታሰርኩኝ እኮ ሀቢባ እሺ እኔ እኮ በዚህ መሀከል አንድ አመት ተኩል ታስሬ እስር ቤት ነው የቆየሁት እሺ አንድ አመት ተኩል እስር ቤት ቆየህ መፍረድ አይቻልም እስር ቤት ቆይተካል ሐቅህን የሳውዲ መንግስት በልቶብካል አለቀ ኢትዮጵያ መተካውን አንተ ቢሊዮነር ሆነክ ሀብታም ሆነክ ማሻአላህ አላህ ይጨምርልክ ቢሊዮነር ሆነክ እየኖርክ ነው ጥሩ ህይወት ከሀገር እየዞርክ ነው በዚህ ሰዓት ይቺ ምስኪን ድሃ ታማሚ እንዴት ትዛላለችክም ሐቋ እንዴት ትዛላለክም እኔ አንድ ጉዳይ እኮ ነገር ቅድም እኮ መልስ መለስኩኝ እኮ ነገር ቢያመላልስ ሆነብኝ ነገሩ እኮ ቅድም አነገርኩሽ እኮ አሁን ለምሳሌ ማን ነው ዛህራ የምትባለው ልጅ እንዳላወራት ቅድም አንድ ነገር ብላ ነበር ለምን አልጠየቀኝም እንዴት ነው የምጠይቃት እየሰደበችኝ እኮ ነው እንድታገናኝ አይደለም ሌባ ነው የምትለኝ እስኪ እንደዛ ከምትለኝ ማስረጃን ታቀርብልሻለህ አልሰደብኩትም ስላለች አንተ መሰደብህን ኮሜንትም ሆነ ቮይስም ሆነ ወይ ቴክስትም ሆነ እኔ ብሎክ አድርጊያታለሁ ለምን እኔ ቁጥሮቿ በተለያየ ቁጥር ነው የምትሰድብኝ በአንድ ቁጥር አይደለም በተለያየ ቁጥር እኔ ስራ ብዙ ሰው ስላለብኝ ሴቭ አላደረገውም ታውቂያለሽ አሁን ምንድነው መሰለሽ እሷ ቢያንስ ማድረግ የነበረባት ዛህራ ይሄው እቺ ልጅ አለች ቁጥሯ ይሄ ነው አውራት በዚህ አናገራት ፋጡማ ሀገር ገብታለች ብላ ብትልክልኝ ኖሮ ኦኬ ትክክል ናት ዛህራ ትክክል ነበረች ዛህራ ግን ይሄን አላደረገችም ማድረግ ትችል ነበር ይሄው ስልኳ ይሄው ፋጡማ አለች ይሄው አድራሻዋ አለ እንግዲህ ከኔ ይልቅ ዛህራ ነው የምታውቀው ለምን አትልክልኝም ነበር ሐቅ ፈልጋ ቢሆን ኖሮ ሁለታችሁ ሚዩት አድርጉ ፋጡማም ዛህራም አለቀ ተፈታኮ ጉዳዩ ስላልተነገረኝ ነው እንጂ እኔ ቢሊዮነር ነኝ 9000 ሪያል አልቸገረኝም ብሏል ቀን ቀጠሮ ይስተናለቀ 9000 ሪያል የሚሰጥበት ቀን አለቀ ከዛ ቆይ አይደለም ቆይ አቦ እንደዚህ የደቦ ፍርድ አይደለም ቆይ አንዴ ማለት የደቦ ፍርድ ምን ነው 9000 ሪያል ማለት ሀቡ ቆይ ዛራ ሚዩት አድርጊ ዛራ ነቅልሻለሁ አስወጣሻለሁ ሚዩት አድርጊ ዛራ አይመኒታ 9000 ሪያል እሷ ያለብክ 12600 ነው ብለካል አንተ ያመንከው 2600ን ከደሃል እሱ ለፈጣሪዋ ተሰጣለች አልቅሳ ለፈጣሪ ተሰጣለች ፈጣሪ ስራውን ይሰራል ስለ 9000 ሪያል ነው ለምን እክዳለሁ ወስዳለች አላህ አለ በኔና በሷ መሐከል አንተም ለአላህ ስጠው እቺ ምስኪንም አልቅሳ ለአላህ ተስጣው አላህ ስራውን ይሰራል ያሳየናል እኛ ለኛ መድሜ ይስጠንና ማን ሐቅ እንዳለበት አላህ በተግባር ያሳየናል አው ልጅ አለኝ በልጄ ይከፍለኛል በልቻት ከሆነ 2000 እሷ ደግሞ እኔ ወሰጥቻት ይያለ እኔና በሷ መሐከል አላህ ይያለ ሰጥቻት ይያለ ደግሞ ከሆነ አላህ ይፍረድ ለአላህ حسبي الله ونعم الوكيل ከአሜሪካ ዶላር በልተሃል እኔ ከሆነ እኮ በጣም የሚገርመኝ ዶላር በልተሃል ከአሜሪካ ያሉኝ ማስረጃ አምጡ የበላሁበትን ማስረጃ ስለሌለ ስለጠየቅም አይመኒታ ስለሷ ተጠየቅም ማስረጃ ስለሌለ አሁንም እኮ ማስረጃ በአጠቃላይ ጉዳይ ላይ እኮ አላህን ስለምፈራ እኮ ነው ስለ 9000 ያወራሁለት እንጂ እኮ ማስረጃ የለም በካሽ ነው ተቀብዬ ቤት ያስቀመጥኩት አይመኒታ ማስረጃ አለ ምስክሮች አሉ ማስረጃ የለም ብር ሲሰጠኝ ማስረጃ የለም ምስክሮች አሉ ቆይ አይደለም ቆይ አቡ ከዛ ይልቅ እኔ አላህን ነው የምፈራው ከዛ ይልቅ እኔ ከሰው ምስክርነት ይልቅ አላህን ነው የምፈራው የአላህ ምስክርነት ይበልጥብኛል ያየኛል ትክክል መላእክቶች ይመዘግባሉ ገብቶሻል መላእክቶች ይመዘግባሉ ሁሉ ነገር ሪከርድ ነው አላህ ዘንድ ጋር እኔ አልከደኋትም እቺ ልጅ አልበደልኳትም እሷን ስረዳ መኪና ተጋጭቻለሁ በሷ ሰበብ ብዙ ነገር ሆኛለሁ በሷ ዛሬ ላይ እንደዚህ ፋጡማ ይከዳችኝ ፋጡማ እንደዚህ ያደረገችኝ حسبي الله ونعم الوكيل እንዲህ አልነበረችም ፋጡማ حسبي الله ونعم እንደዚህ ያለም የነበረችው በጣም የምትወደኝ በጣም ብዙ ነገር የምትለኝ ቢቸግር ብሩን ከዛ ላይ ወሰድና መኪናህን አሰራ ያለች ልጅ ናት በአፏ ዛሬ ላይ ግን መኪናው አልተጋጨንም 2000 አልወሰድንም እንደዚህ በድሎኛል እንደዚህ አድርጎኛል ስትለኝ አጃኢብ ነው ችግር የለውም عرب من ይላል لا تفعل الخير ما يجيك شر خير ካልሰራህ በስተቀር መጥፎ ወደ አንተ ነገር አይመጣም ይላል عرب ያን ይደረስብኝ
حسبي الله ونعم الوكيل انا تجي ሌላ ደግሞ አረቦች የሚሉትን ነገር ልንገርክ ሰው ኸይር ወግጣ ባህር ይላሉ አረቦች ሰው ኸይር ወግጣ ባህር ማለት መልካም ነገር ሳተ ወደ ባህር ወርወር ከሰዎች አጠብቅ የሆነ ነገር ስታደርግ ከሰዎች ምንም አጠብቅ ተፈጣሪ አሁን ፋጡማ አሁን ዛሬ ላይ ፋጡማ እንደዚህ ስታወራኝ አስተግረብት እኔ በጣም የተደነቅኩት በጣም የተገረምኩት ምክንያቱም በፋጡማ ጉዳይ ላይ የሥራ ማስጠንቀቂያ ተሰጥቶኝ ከሥራ ሁሉ ወጥቻለሁ በሷ ሰበብ ሥራ ቀይሬያለሁ በሴት አቀልጭ አቡ አሚራ ያቀል خالد احمد ወሎ ያቀል በሷ ሰበብ ስመላለስ ስራትች አረጋገር ስራት ኮሜንት ላይ አዚዛን አስገቢ ያሉኝ ነው አዚዛ ፍላወር ላኪ ከሥራ ወጥቻለሁ ጉዳዩ የሚመለከተው ማስገባው ከሥራ ወጥቻለሁ በሷ ሰበብ ከሥራ ተባረሪያለሁ መኪና ተጋጭቼ ወደ 6000 ሪያል አሰርቻለሁ የራሴ መኪና ያ ሀበሻ እንደው ካለ ለአላህ ብለህ طريق الملك ላይ እሷን ይጂር ፍገጨህን ሰው ነበርክ አይታል እሷንም አይታል ጥፋተኛ ትራፊክ ጥራ ስትልኝ አልጠራም ኢቃማ ስላልነበረው ታው ትቼው ማለት ነው ኢቃማ ስለሌለው ትቼው አልፌያለሁ አላህ ያን ሁሉ ይቆጥርልኝ ችግር የለውም ከዛም በኋላ ብሩን ደግሞ የሳውዲ መንግስት ከነ ንብረቴ ነው የወሰደው በኪሳራ ነው የወጣሁት ከዛ ታሰርኩ አመት ከ3 ወር ወጣሁ ወደ ሀገሬ መጣሁ ምን አጠፋው ታዲያ ምን አደረኩ ምንም እስከዚህ ድረስ ምንም ጥፋት የለብክም ጥፋትህ ሀገር ከመጣ በኋላ አንተ ፍልስስ ብለህ የቢሊየን ዛራ ለቻርሎ ወይ አርብ ሀቡ ቢሊየነር ተው እርሺው አለውኝ በላችሁ ዛራ አለች ይሄው ቁጥሩ ይሄ ይኸውልህ እንደምትለው አይመን ስለሐቅ ዛራ እሱን ጋር ካንተ ነገር አይመን ይታፕ እየተደመመደን እኔ እንዳዳመጥኩ ካንተማዳም እኔ ማስመሰል ስላልኩኝ ልንገርህ ማስመሰል አልወድም እኔ እኔ ማስመሰል ከሆነ አላህን የሚፈራ ሰው ማለት ነው የሰው ሐቅ ይዞ አይተኛ አላህን የሚፈራ የሰው ሐቅ ይዞ 3 አመት ከ6 ወር የራሱን ይወጣሰምር መጀመሪያ አንጀት ካለቀሱን ባይገድም ቪዲዮ ተሰራና አንዲት ፋጡማ ምን ይባላል ሐቅ አለብኝ ሳውዲ ላይ ታማ የነበረች እህት ቋለብኝ እና ባካችሁ የት እንዳለች ምታውቁ አገናኙኝ ይባላል ብታጣ ግን ይሄ ላንቺ ነው የመጣው ለኔ ይሄ ሐሳብ ለምሳሌ ላንቺ ስለመጣ ለኔ ስላልመጣ እኔ ትክክል ማለት አይደለም አንቺ ትክክልሽ ማለትም አይደለም ጠይባ አንድ ሁለተኛ ዛህራ አለች አይደል ኦኬ ከኔ ጋር አታውራ አይደለም ስሜ ጠይባ አልወደውም ጠይባ ምንድነው የሰገጥ ይስም ሀቢባ ነው ስሜ አሎ አንቺ ነሽ እሺ ሀቢባ ዛህራ አለች አይደል እኔ አለው አለ ቆይ ባለቤት ያለች እኔን አታውራ ዛህራ ችግር የለም ለሂክማ ብዙ ሰዎች አሁን ለምሳሌ እኔን ሳያገኙ ሲቀሩ ሂክማን ባለቤት አይማን እንደዚህ ጉዳይ አለ ብሎ ይነግሯታል እሷ ነገሮች ለምን አታደርስም ነበር አይደለም ለምን ስልካችሁ ዘቢባ ማናት ዛሃራ ብሎ አሪፍ ነበር ብትሰድብህም እንኳን እውነት ስለ ሐቅ ኮነ የምናወራው የሰው ሐቅ የማይፈልጉ ሰዎች ልንገርክ በቀደም ማለት ነው እኔ ከ4 ወር በፊት ማስታወቂያ ቲክቶክ አካውንት ያሻሻልኩላት የኮሚሽኔን ከአራ 9 ወር ይሆናል ቆይ አሁን ስለሌለኝ እሰጥሻለሁ አካውንቴን ራሱ የምታሸጪልኝ በጣም ስለቸገረኝ ነው ብላ በደና ዋጋ ነው ቲክቶክ አካውንቷን ይሸጥኩላት ታዲያ እራሳቸዋለሁ ከነመፈጠሩ በጣም ሐቀኛ ስለሆነች ዙዙ ያባቷ ልጅ ትባላለች ጋይስ ሐቀኛ ስለሆነች ትናንትና መታ በዋትስአፕ ሀቢባ ከ9 ወር በፊት የሸጥሽልኝ የቲክቶክ አካውንት ኮሚሽንሽን ይሄው አሁን ገንዘቡን አግኝቻለሁ ፕሊዝ እንዴት ላድርግ በካሽ ለሪም ልስጥልሽ ወይስ እንዴት ላድርግልሽ ለጠይቀች እኔ ከነመፈጠሩ ረስቻለሁ የሰው ሐቅ የማይፈልግ ሰው እንደዚህ ነው አፈላልጉ ይመጣል አይፈልግም የሰው ሐቅ ይዞ መተኛት የማይፈልግ ሰው የሰው ሐቅ ይዞ እንቅልፍ መተኛት የማይችል ሰው እንደዚህ ነው እውነቱን ለመነጋገር አስመሳይ ካልሆነን ስለ ሐቅ ካወራን ብዙ መንገዶች ነበሩ አንደኛ ዛራ ብትሰድብክ ራሱ ስድቡን ወደ ኋላ ተተክ እንዳልተፈጠርታ እባክሽ እኔ ካንቺ ጋር ማውራት አልፈልግም የፋጡማን ቁጥር ላኪልኝ የፋጡማን ሐቅ ልመልስላት ነው ትል ነበር ብትፈልግ ያም አልመጣልኝ ማለት እሱን አላህ የልቤን አላህ ነው የሚያውቀው ከባለቤቴ የሚቀርበኝ የለም አይደል ለባለቤቴ ምስጢሪን ማሙን ማውራ ዛራንስ አማርክ ለሳውዲ አረቢያ ሰውታ ለምን የፋጡማን አቅል መልስ አላልክም እሺ እሷን ሳማረርክ በቃ እሺ ፋጡማ አንቺ ለምን አልፈለግሽኝ አንድ እኔ አድራሽን ካወቅሽ ሚዲያ ላይ አለው እሱ ጣቤት እየገባ ሰባራን የዛን ሰዓት ይሰበራል ሲዲአራ ደበደቡ ጀቡ ቢትልክ ነፍሷን ይማራትና ታምባሲ ሄዳ እኮ ነው ወረቀት እንዳይመቱኝ እንዳያንገላቱት ይገትቱኝ ወረቀት መሲ ያለ ይማራት ያመጣችልኝ ማለት ነው ያን ሁላ ያንቺን ሊሴ ከመሲ ጋር ሆኖ ያስጨረሰው ማን ነው ያንቺን ሊሴ ከመሲ ጋር ሆኖ ያስጨረሰው ማን ነው እኔ እኮ ዘውዲቱ ጋር ፈጣሪ ያክብራት ክብርት አምባሳደሩ ዘውዲቱ ጋር ሄዶ ያንቺን
ለሲፓሲ ያሰራው ማን ነው? አብረን ከመሲ ጋር በእኔ መኪና እየሄድን ያመጣንልሽ እንዴ? በአንተ ምክንያት ከሸፈ እኮ አንተ ታታሳክመኝ ትትቀር ብሩን ትወስደው ከሸፈ። እንደገና እኮ እሷ ናት የላከችኝ። እንደገና ደግሞ የሱርጥያ የአጉር ሱርጣ እንደዛ አንገላቱ መታ እያየችኝ ወረቀት ካምባስ የላከችኝ። ለዚህ አበቃች እሷ ናት። ግን አንተ አልሰራህበትም። አሁንም ተው፣ ውሸት ብንሞላው ምንም ትርፍ የለውም። እተኛንበት ልንሞት እንችላለን፣ ልንቆም እንችላለን። እኔም እግሬ ሊቆመጥ ይችላል፣ ልድንም እችላለሁ። ግን ሀቅ ብታወራ ጥሩ ነው። ፋጡማ አሁን ስለ ሀቅ ምን ልታወሪ ነው? ዛራ ጨረስሽ እኮ ማሬ፣ ምን ፈለግሽ? ትንሽ ቀረኛለ። እሺ ምንድነው? ሀቡ ዛህራ ለምን አልጠየቀችኝም ቁጥሯን አላከችልኝም ላለው ነገር እንትን ብሎክ አርጊያታለሁ አለ። ብሎክ ካደረገኝ ብሎክ አርጊያታለሁ ብሎ መልሶ ደግሞ ለምን ቁጥሯን አላከችልኝም ይላል። ተከየሊ አንድ በይ። ሁለተኛ ነገር ፋጡማ ዋትስአፕ ሰደብ እየሰደብሽ በየኮሜንቱ ወንድሞቻችንን አቦ ሳይለንት አድርጉ። ፋጡማ እኔን የመስደብ እኮ መብት የለሽም እህቴ። እኔን የመስደብ መብት ይኸውልሽ፣ የመሰደብ መብት የለሽም። ቅድምም መላጣ ይህንን ቦርጫም እኔ ቢጠበስ አይሸተኝም ምናምን ብለሻል። እንደምትሳደቢ ይሄን ማረጋገጥ ይፈልግሻል። አትሳደቢ፣ የመሰደብ መብት የለሽም። እሺ አዳምጪ። እሺ ሳትሳደቢ አትሰድቢው፣ አትሰድቢው። እሺ ሀቡ ምን አለ መሰለሽ፣ ምንድነው ሶሻል ሚዲያን ተክኖበታል። ውሸታሞች አነጋገር ለዛ ይችላሉ። በጣም ሰውን የማሳመን ብቃት አላቸው። ገብቶሻል? እኛ ሀቀኞች ደግሞ እንባ ነው የሚቀርመን። ስለዚህ የኢትዮጵያ ልጆች ይረዱን፣ ሀቅኛ ጋ ነው። አንድ በይ። ሁለተኛ ነገር በዋትስአፕ ግሩፕ ምርጥ ምስክር የለም መረጃ ለሀቡ እና ሀጅሩ መሐመድ አልጀናጀ ብሩ እኔ ጋ አለ። ግን ያለው አሁን 2000 ሰጥቻታለሁ። እሱን ለአላህ እንሰጠዋለን። እሷም አልቅሳ ዛራ በቃ ሀቁኝ ጋር አለ የምትለው ምን ነው? ይኸውልሽ አይመንም ሐስቢ ያላ ወደ መልወኪል ብሏል። እሱም ለአላህ ሰጥቶታል። እቺ ምስኪን እህታችንም ለአላህ አልቅሳ 2000 ሪያሏን ሐቋን ትሰጣለች። የቀረው 10600 ነው። ስለዚህ 10600 ሪያል 9000 ሪያል 2000 ሪያሉን ሰጥቻታለሁ። ምስክር የለም ጋር 11000 ብር ነው። 11000 ነበረ 11000 ነበር የሚቀረው 2000 ሪያል ወስዳለች 9000 ሪያል። እሺ ችግር የለም። 9000 ሪያሉ መቼ ነው የምትሰጣት? እሱን በውስጥ ማውራት እንችላለን። አይ ቀን ቀጠሮ ሰጥቶ እንጂ ህዝቡ እየሰማ ቀጠሮ ቀን ስጣል። በዛ ቀጠሮ ቀን አሁን በዚህ ሰዓት አንድ ነገር እኔ በዚህ ሰዓት ለምሳሌ ብር የለኝም። ገብቶሻል? የተለያየ ፕሮጀክት ላይ ነው ያለው ብሬ። ይሄን ደግሞ እንግባና በውስጥ በኩል ቁጭ ብለን እሷም አንቺን ባለበት እናወራና ሰጣለሁ። ነገር አልወድም። ሌባ ነው ውስጥ የሚወደው። ምንም ነገር በውስጥ ጨርሼ አላውቅም። ኖ አንድ ነገር ልንገርህ። አለኝ ስላላገኘኋት ነው ብለሃል። አለኝ ሀቋ ስላላገኘኋት ነው ብለሃል። ይኸው አግኝተካታል። ቀኑን ንገረኝ። ሲምፕል እኮ ነው። አንድ ነገር ልንገርሽ። ይኸውልሽ ይሄ ብር የሳውዲ መንግስት የሚወስድ እኔ ከኪሴ የገባ ብር አይደለም። እኔ ውስጥ አይደለም የገባው። ገብቶሻል? ይሄን ፈጣሪ ነው የሚያውቀው። አይመንታ እስካሁን ድረስ አምነንሃል። እስካሁን ድረስ የሳውዲ መንግስት ሰደው ገለመሌ እስከዚህ ሰዓት ድረስ አምነንሃል። ያልሰጣሃት አንተ የሰው ሀቅ ስለማትበላ እሷን ስላላገኘሃት ነው። በጣም ሀቀኛ ከመሆንክ የተነሳ ለሚስትክ ራሱ እኔ ብሞት ፋጡማ የምትባል ልጅ ከመጣች ይሄን ያህል ሀቅ አለብኝ ያልክ ሀቀኛ ስለሆነ ቀጠሮ ንገረን። ስለዚህ ቀጠሮ ንገረን። በዚህ ቀን በላይ በዛ ቀን ምላሹን ይፈልጓል። ቆይ አንድ ነገር ልንገርሽ። ጠይባ ማነው ሀቢባ፣ አንድ ነገር ልንገርሽ። ለዚህ ነው ቅድም የደቦ ፍርድ ያልኩበት ምክንያት ይሄ ነው። ገብቶሻል? አንደኛ ይሄ ብር በዛ ጊዜ ባለ ምንዛሪ ነው የምከፍለው። ለምን በይ ለምን በይ በዛ ጊዜ በነበረ ምንዛሪ ነው የምከፍለው። ለምንድን ነው ብሩን የተወሰደው? መቼ ነው የዛ ጊዜ? እኔ የታሰርኩት መቼ ነው የዛ ጊዜ? ቆይ ልንገርሽ። ፈጃኑ መጥተው ያሰሩኝ ከነ ንብረቴ ከነ ቤቴ ከነ ምናምኔ። ይሄን ነገር ደግሞ እዛ ያሉ ሀበሾች ከፖሊሶች ጋር የሚሰሩ ሀበሾች መረጃ ሊሰጡሽ ይችላሉ። ስለሚያውቁት በሐቅ ስለሚያውቁት የተገኘ የተወሰደው ነገር ከኔ ገብቶሻል? ያን ነው የኔ የከፈልክ ያለሁት። አሁን አንድ ሰው የበላውን የተጠቀመውን የሰራበትን ሲከፍል ኦኬ፣ ቅድም እሷ እንዳለችው ከነ ወለድኛ ሙስሊሞች አንከፍልም አንበላም አልሐምዱሊላህ
ከነ ሞዴሬተሩ ካሳን ዛራ አይመለከታትም ከህዝቡ ጋር ነው እያወራክ ያለው ከስተኝ ምናምን ህዝቡ ጋር ነው ነቅያታ አባረከሉ ዛራ አይመለከታትም እያወራን ያለነው እኔ አንተና ህዝቡ ነን እኔ አንተ ተበዳይዋና ህዝቡ ነን ዛራ መሳፍት ነው ተጠራው በጣም ጥሩ ስለዚህ ዛሬ 4 አመት የነበረው ምንዛሬ ይታወቃል ገብቶሻል የነበረው ምንዛሬ ይታወቃል ያ ምንዛሬ ተሰርቶ 9000 የዛ ጊዜ 9046 አይደለም በዚህ ዓለም የሚባዛው በዛ ጊዜ ዛሬ 4 አመት ለምን እናቋለን ጎግል ላይ እናገኛለን የዛሬ አመት የሳውዲ ብር ስንት ነበር በኢትዮጵያ የዛሬ 4 አመት የሳውዲ ስንት ምንዛሬ ነበር ጎግል ላይ አውጥተን እንነግርሃለን ችግር የለውም ገንዘቡ 9000 ኮሜንቱ ይታይካል 9600 ኮሜንት ስለጻፈ አይደለም እኔ ኩማ እና ሰላው ነው ያሰላ ነው 600 ድርሃም ወይ 600 ሪያል 10 ህክምና ወስዳለች ታክማለች እኮ አቡ ምን ሆነሽ ነው በቃ ችግር የለም ያመንከውን 9000 ሪያል መቼ ይቀጣል አይደለም ቆይ ያመንኩ አይደለም አቡ አንዴ እቺ ልጅ ታክማለች እኮ ህክምና ወስዳታል ከአንዴ 3 4 ለሲፓሲ በብር ይመጣላት ግን አላህን አታውቅም እንዴ ግን እንደ ፈጣሪ አላህ አዳምጪኝ እናቴ አላህ ፍርዱን እንዲያሳይሽ ከፈለሽ አልቅሰሽ ለአላህ ስጪው እመኚኝ እኔ ብዙ አልቅሽ ይሰጣቸው በአይኔ በቅርበት ያየኋቸው በደሎች አሉ አልቅሰሽ ለአላህ ስጪው ያምነው ሪያል መች እንደሚሰጥሽ ቃል ይግባልን በቃ ችግር የለውም እሺ መቼ ነው ያመንከው 9000 ሪያል የምትሰጣው ሰጣታለሁ ችግር የለውም እኔ እንትን ልበልና ምን ዛሬ ነው ቀኑን እንድትቀጥርልን እንፈልጋለን እኔ አለሁኝ እኮ ነገም አለው ተነጎዲያም አለው ሀቡ በዚህ ቀን በለን 15 ቀንም ይሁን ለሳምንትም ይሁን ቀኑ በዚህ ቀን አስገባላትና ደረሰኝ ለህዝቡ አቀርባለሁ ብለህ ቀኑን ቀጠሮ ሰጣል እኔ አቀርባለሁ እኮ ብሩን አንደኛው ዳስላው ብሩን ሊዮ እኔ አሁን አስቼ እነግራለሁ ቀላል እኮ ነው ጋይስ እኮ የዛሬ 4 አመት ጎግል ላይ አይ ሰርች አድርጌ አሁን እዚሁ ጋር እናገራለሁ እኔ ውስጥ አይመኒታ እኔ ውስጥ ነገር አልወድም ሌባ ብቻ ነው ውስጥ የሚወደው እዚሁ ጋር ህዝቡ እየሰማ ምንዛሬ የዛሬ 4 አመት ሳውዲ ስንት እንደነበር ነግረሃለሁ 9000 ሪያል በዛሬ 4 አመት ምንዛሬ ስንት እንዲመጣ ነግረሃለሁ ቀን ቀጠሮ ተሰጠናለህ ከዛ እኔ ቪዲዮ ሰራለሁ ህዝቡን አሳውቃለሁ ግዴታ ነው ኃላፊነት አለብኝ እቺ እህት ብትሞት ነገ ይጸጽታል አንተ ባለ ትዳር ነህ ልጆች አሉክ ፈጣሪ ልትፈራ ይገባል የሰው ሀቅ እንዴ በጣም እፈራለሁ ከፈራህ ታዲያ ከምንም ነገር በፊት የመጣሁት ኮንፊደንስ ለዚህ እኮ ነው የመጣሁት ኮንፊደንስ ስላለኝና ብሯን ስላልበላው ሌባ ስላልሆንኩ እኮ ነው የመጣሁት እዚህ መጥቼ እያወራ ያለሁት በራሴ ስለምተማመን ነው መጥቼ እያወራ ያለሁት ብሯን ስላልበላሁ ነው ለስፋ በነሚሩኝ አስፋታ እኔ ያለኔ ብለሽ አይልሽም ያ ህፃን ልጅ እንደመጣ ያውቃሉ ሀሊማ በጣም ይቅርታ አመሸንብሽ አስመሸነሽ አክቹሊ ችግር የለውም ያው መጨረሻ ግን በዚህ አጋጣሚ አይመኒታም ሂክማም ጋር ምንም አይነት እኔ ጋር ምንም ኬዝ እንደሌላቸው እኔ ማቀው መልካምነታቸው እንደሆነ እንትን በይልኝ በእኔ አካውንት ያው ለትብብር እንደሆነ ምን አስፈራሽ አንቺ አቋም የለሽም እንዴ ኖ እሱ ጋር ማለት አስፈራሽ ምን ያመጣል ማንም ላይ ምንም አያመጣም ቅድም እሷ ምን ብላለች ዛራ ሀብታም ስለሆነ የሆነ ነገር እንዳያስደርጋት ትፈራለች ብሏል ከዚህ በኋላ ህዝቡ ሰምቷለች እቺ ሴት አንድ ነገር ብትሆን እኛ ከአይመኒታ ራስ አንወርድም ማንም ይለዛ እዚህ ምድር ላይ ለምን ምን አመጣው ይሄ ሁሉ ምን አመጣው ይሄ ሁሉ ነገር እንደዚህ ያን ንግግርስ አያስፈልግም እኔ እኮ እንደዚህ አይነት ሰውም አይደለም አልሐምዱሊላህ ለምን መጥፎ አደርጋለሁ ለምን መጥፎ አደርስባታለሁ እኔ አልልኩም አይመን እኔ አንተንም ይኳንም ማቀው እንደዛ ወይ አንቺን አይደለም እህቴዋ አይ አንቺን አይደለም አይ ሀቡ እሷ የሆነ ነገር ቢደርስባት ካይመራ ሰራለች እኔ ለምን አደርሳለሁ ፀሐይ እስካሁን ድረስ ለምንድነው ፋጡማ እስካሁን ድረስ አይመኒታን ቁጥሩን አፈላልጋ ታዋቂ ነው ሚዲያ ላይ ቢዝነስ ነው የሚሰራው ለምንድነው ከቲክቶክ ላይ ራሱ ከባዮ ላይ ቁጥሩን ፈልጋ ያላናገረችው ለምንድነው ስላት እሱ ሀብታም ስለሆነ የሆነ ነገር እንዳያስደርገኝ እፈራለሁ አለችኝ አለች እንዴ ለምን እንደዛ ትላለች እኔ እንደውም በዚህ አጋጣሚ እኮ እቺ ልጅ በማግኘቴ በጣም ደስተኛ ነኝ እሰይ በጣም ደስተኛ አንተ ስታት ዛራ እንኳን ማመጣቻት እኔ በጣም ደስተኛ ነኝ አንደኛ አንድ ሰው እዳ አለብኝ ብዬ የማስበውን ሰው እዳ አቀለልኩ ህይወቴ ላይ ምን ክፋት አለው ይሄ አዎ የለውም እኮ ኸይር ነገር ነው ክፋት የለም ብዬ አላስብም በበኩሌ ኦኬ 4 years ago Saudi rate to 2021
በዚህ አጋጣሚ አሁንም ፋጡማ እዚህ መተሽ መታከም የምትፈልጊ ከሆነ በሬ ክፍት ነው፣ ቤቴ ክፍት ነው። የምረዳሽ ነገርም ካለ በሬ ክፍት ነው፣ ቤቴ ክፍት ነው። አሁን እሷ ካንተ የምትፈልገው እርዳታ አይመን ይታይ ወንድማችን ገንዘቧን ሐቋን ብቻ እንድትሰጣት ነው። ችግር የለውም፣ እሱን ሰጣታለሁ። ከዛ በተጨማሪ ምን ችግር አለ? እሱ ብቻ ነው ችግሩ፣ ሌላ ችግር የለም። እንዴት አላት እንጂ እንዴት የላትም? ተይ እንጂ ሀቢባ። አይ ብሯን ብቻ ነው፣ ሌላ ምንም ችግር የለባትም። ከብሯም ውጪ አላት ያለች እኮ ነው። የምን ችግር ከብሯ ውጪ? እግሬን አስሬ እኮ ነው ጎረቤት እየዳኩ ቁጭ ያልኩት እና ዝም ብዬ ነው እንዴ? እስቲ እግሬ ነው አንጠልጥዬ እኮ ነው ያለሁት። አሁን ራሱ 2 ደም ነው ያስቀዳሁት።